እግዚአብሔር የተባረከና የተመሰገነ እግዚአብሔር ትልቅ የሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 10 እስከ 14 ያለውን የመጽሐፍ ቅዱስ ክፍል እንደው እንደ መግቢያ አድርጌ ላነብላችሁ እወዳለሁ። የእግዚአብሔር ቃል እንደዚህ ይላል። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። በዛን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የልፊዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ የያዕቆብ ልጅ ይሁዳ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። እግዚአብሔር የተመሰገነ ይሁን። ዛሬ ማካፍላችሁ ሁላችሁ በአንድ ልብ ሁኑ በሚል ሐሳብ ነው። ሁላችን በአንድ ልብ በምንሆንበት ጊዜ ወገኖች የእግዚአብሔር ክብርና ኃይል በኃይል ማለፍ ይጀምራል። እግዚአብሔር የልብ አንድነትን ይፈልጋል ወገኖች። በመሪዎች መካከል የልብ አንድነት፣ በሙሉ ጊዜ አገልጋዮች መካከል የልብ አንድነት፣ በአገልግሎት ዘርፎች መካከል የልብ አንድነት፣ በሕዝቡ ሁሉ ፊት የልብ አንድነትን እግዚአብሔር አምላክ ይፈልጋል። ይህንን የሚፈልግበት ዋነኛ ዓላማ ምን እንደሆነ ነግራቸዋለሁ። ብዙ ዝርዝር ነገር ሊኖረው ይችላል፣ ግን የሚፈልግበት ዋነኛ ዓላማው ግን መስራት ስለሚፈልግ የልብ አንድነት ባለበት የጌታ መንፈስ በታላቅ ክብርና ኃይል ይንቀሳቀሳል። በሐዋርያት ሥራ መጽሐፍ ውስጥ የምትመለከቱት ከምዕራፍ 1 ጀምራችሁ እስከ መጨረሻው ይህንን ነው ወገኖች። ከሐዋርያት ሥራ መጽሐፍ የምንማራቸው ዋና ዋና የሆኑ ትምህርቶች አሉ። ከነዚህም ትምህርቶች መካከል አንዱ የልብ አንድነት ነው ወገኖች። የልብ አንድነት በመጽሐፍ ውስጥ እንደምንመለከተው ወንጌልን ለመቃወም፣ የቤተ ክርስቲያን አንድነት ለማናጋት፣ ክፉ ለማድረግ ልባቸውን አንድ ስላደረጉ ሰዎች ይነግረናል። እሱ ብቻ አይደለም ወገኖቹ፣ እሱ ብቻ አይደለም። በስፋት ደግሞ የሚነግረን ስለ ቤተ ክርስቲያን ደግሞ አንድነት፣ ለወንጌል ስራ ልባቸውን አንድ ስላደረጉ ሰዎችም ደግሞ በስፋት መጽሐፉ ያስተምረናል። ዛሬም እንዲሁ ነው ወገኖች ሆይ፣ በቤተ ክርስቲያን ውስጥ ለክፋት ልባቸውን አንድ የሚያደርጉ አሉ፣ ደግሞ ለወንጌል ስራ ልባቸውን አንድ የሚያደርጉ አሉ። መጽሐፍ ቅዱስ ይህንን አልደበቀንም። በጥንቷ ቤተ ክርስቲያን ውስጥ የቤተ ክርስቲያኒቱን አንድነት ለማናጋት የተነሳ መንፈስ ነበር፣ የተነሱ ሰዎች ነበሩ። ይሁንና ግን እነሱ አልቀጠሉም። የቤተ ክርስቲያኒቱ አንድነት ግን ቀጥሏል። እስኪ አሜን በሉ። አንድ ላይ ቀጥሉ። እንዲህ ያለ ተግዳሮት ሊኖር ይችላል። ይሁንና ግን ወገኖች ሆይ በደንብ አድርገን ልናውቅ የሚገባን መጽሐፉ ግን በስፋት የሚያስተምረን ስለ ቅዱሳኑ፣ ስለ ባሮቹ፣ ስለ መሪዎች፣ ስለ አገልጋዮች አንድነት ነው የሚያስተምረን። ስለዚህ ያቸው የጥንቷ ቤተክርስቲያን አንድ ስለነበረች በእግዚአብሔር ፊት እግዚአብሔር አምላክ በመካከላቸው በታላላቅ ተአምራት ያልፍ ነበር። ምናልባት አንዳንዶቻችሁ የቤተ ክርስቲያን የመጀመሪያ የመስረታ ጊዜ ስለነበረ ነው ልትሉ ትችሉ ይሆን። ነገር ግን ቅዱስ እግዚአብሔር አልተለወጠም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። እስቲ አሜን በሉ አንድ ላይ። ያው ነው ኢየሱስ። ትላንት ይሰራል፣ ዛሬም ይሰራል፣ ወደፊትም ይሰራል ወገኖች። ስለዚህ እኛ ምናምነው ጥንት ይሰራ እንደነበረ አሁንም ይሰራል ብለን ነው ምናምን። ስንቶቻችሁ ይህን ታምናላችሁ? እጆቻችሁን ከፍ አድርጋችሁ አሳዩኝስ። አዎ ይህንን ነው ምናምነው፣ ደግሞ ይህንን ነው ምንናፍ። ደግሞ እግዚአብሔር በዓይኖቻችን ምን ይለናል? ያሳየናል። የተጠማነውን፣ የተራበውን፣ የጸለይንበትን፣ የሻትነውን እግዚአብሔር አምላክ ዓይኖቻችንን ከፍቶ ምን ያደርገናል? ያሳየናል ወገኖች፣ ያሳየናል። ስለዚህ በጥንቷ ቤተክርስቲያን ውስጥ ይህንን ነው የምንመለከተው። የሐዋርያት ሥራ መጽሐፍን እኔ ሳነብ 19 ጊዜ አካባቢ ስለ አንድነት በመጽሐፍ ውስጥ ተጽፎ አግኝቻለሁ ወገኖች። አንድነት የሚል ቃል ቀጥታ የተጻፈ አለ፣ አብሮ መሆን የሚል አለ፣ አንድ ልብ የሚል ቃል አለ። በእነዚህ ውስጥ እንግዲህ 19 ጊዜ ተጠቅሶ ታያላችሁ። እንደ መሪ ቃል ልንወስደው እንችላለን፣ እንደ ዋና ትምህርት አድርገን ልንወስደው እንችላለን ወገኖች። ያለ ምክንያት አይደለም። በ28ቱ ምዕራፍ ውስጥ 19 ጊዜ እኔ እንደቆጠርኩት፣ ሜቢ ከዛም በላይ ሊሆን ይችላል፣ አላውቅም። እኔ ሳትኩት ሊኖር ስለሚችል ማለት እና የጥንቷ ቤተክርስቲያን የልብ አንድነት ምንነቱን ታውቃለች፣ አስፈላጊነቱን እና በትጋት እንዴት እንደሚጠበቅም ደግሞ ምን ትላለች? ታውቃለች ወገኖች፣ ታውቃለች። ምንነቱን ታውቃለች፣ አስፈላጊነቱን ታውቃለች፣ እንዴት መጠበቅም እንዳለባት አንድነቷን የምታውቅ ቤተክርስቲያን እንደሆነች የሐዋርያት ሥራ መጽሐፍ ያስተምራል። ይህን ማወቅ እጅግ በጣም አስፈላጊ ነው። አንድነታችንን ጠብቀን የእግዚአብሔርን ክብር ማየት እንድንችል፣ የእግዚአብሔርን ጣት ማየት እንድንችል፣ እግዚአብሔር በመካከላችን በኃይል ሲሰራ ማየት እንድንችል ምንነቱን፣ አስፈላጊነቱን እና እንዴት እንደምንጠብቅ አንድነታችንን ማወቅ አለብን ወገን፣ ማወቅ አለብን። እና የጥንቷ ቤተክርስቲያን ይህን አንድ ነገር ታውቃለች ብዬ አስባለሁ። እግዚአብሔር
የተባረከና የተመሰገነ ይሁን። እንግዲህ ተመልከቱ፣ አስቀድሜ ማነሳላችሁ ጥቂት ፖይንቶችን ማሳያችሁ ስለ ልብ አንድነት መማር ለምን ያስፈልጋል። እስቲ ከሐዋርያት ሥራም ወጣ ብዬ በኋላ መልሳለሁ። አልቆይባችሁም አደራችሁን። እሺ፣ ብዙ ወረቀት ይዟል። እንግዲህ እንዳይጎትተው የምትሉ ልባችሁ የሚሰጋ ሰዎች አልጎትትም፣ ግድ የላችሁም። አጠር አድርጌ ነግራችኋል። ጆሮአችሁን ልባችሁንም ስጡኝ። እግዚአብሔር በዚህ የሚሰራው ስራ ስላለ ነው። እግዚአብሔር ስሙ ለዘላለም ይመስገን። በአንድነታችን ውስጥ እግዚአብሔር በታላቅ ክብርና ኃይል ይሰራል። ብቻ እኛ አንድ እንሆን እንጂ እግዚአብሔር ይመስገን። አስፈላጊነቱን መማር ለምን ያስፈልጋል? ይህን የምልበት ዋነኛ ምክንያት አስፈላጊነቱን የጥንቷ ቤተክርስቲያን ተረድታ ስለነበረ ታውቅ ስለነበረ ነው ወገኖች። እኛም ደግሞ ማወቅ አለብን። እናንተ ወጣቶች፣ ታዳጊዎች፣ በዚህ ያለን ወንድሞችና እህቶች ሁላችን ማወቅ አለብን። መሪዎችን ማወቅ አለብን። ይህን ማወቅ አለብን። የሙሉ ጊዜ አገልጋዮችን ማወቅ አለብን። አስፈላጊነቱን ማወቅ ያስፈልጋል ወገኖች። ምክንያቱም አንዱ የጥንቷ ቤተክርስቲያን ኳሊቲዋ ይሄ ነበር። አንዱ የምትመሰገንበት ነገር ይሄ ነው። አስፈላጊነቱ ገብቷታል። ስለዚህ የመንፈስ አንድነቷን ትጠብቅ ነበር። ሊያናጋት ሲመጣ ወገኖች ሆይ እግዚአብሔር በሚሰጣት ጥበብ በውስጧ ባለ መንፈስ ታፈርስ ነበር። አንድነቷን ታስቀጥል ነበር። ስለዚህ እግዚአብሔር አምላክ ካልተቸገረ በመካከላቸው ለመስራት ስሙ ለዘላለም የተመሰገነ ይሁን። ስለዚህ የመጀመሪያው ነገር ለምንድን ነው አስፈላጊነቱ ምን ያለው አስፈላጊነቱ መማር ለምንድን ነው የሚያስፈልገው ብላችሁ ካላችሁ ጥቂት ነጥቦች ላንሳላችሁ። የመጀመሪያው ነገር ጌታ ኢየሱስ ክርስቶስ ጊዜ ሰጥቶ በሸክም የጸለየበት ስለሆነ ወገኖች፣ ስለ መንፈስ አንድነት ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ጊዜ ሰጥቶ በሸክም ምን ብሏል? ጸልዩዋል። ጊዜ ሰጥቶ ለዚህ ነው ወገኖች አስፈላጊ ነው የምንለው። ለዚህ ነው አስፈላጊነቱ ማወቅና መማር የሚያስፈልግ። ይሄ ነገር ደግሞ የጥንቷ ቤተክርስቲያን ገብቷታል። ጌታ ኢየሱስ ክርስቶስ ትኩረት አድርጎበታል። ጌታ ኢየሱስ ክርስቶስ ፈልጎታል። በሐዋርያቱ መካከል ፈልጎታል። በአማኞች ሁሉ መካከል ፈልጎታል። የመንፈስ አንድነቱን ፈልጎታል እግዚአብሔር። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ወደ መስቀል ሞት ወደ መጨረሻው እየሄደ ከመስቀል ሞቱ በላይ ሸክም የሆነበት የቤተ ክርስቲያን አንድነት ጉዳይ፣ የቅዱሳን አንድነት ጉዳይ። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ሲጸልይ እንመለከታለን። ልክ ሐዋርያው ጳውሎስ አንድ ጊዜ እንዳለው ማለት ነው በመልእክቱ፣ እኔ ዕለት ዕለት የሚከብድብኝ የቤተ ክርስቲያን ነገር ነው እንዳለ ማለት። የቅዱሳን አንድነት ጉዳይ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከመስቀል ሞቱ በላይ ብሎታል፣ ከብዶታል፣ ሸክም ሆኖበታል። ለምንድን ነው መሰላቸው ይህን ምላችሁ? ዮሐንስ ወንጌል መጽሐፍ ምዕራፍ 17ን ስታጠኑ ወደ መጨረሻው እየደረሰ ነው፣ ወደ መስቀል ሞት እየሄደ ነው። ነገር ግን ያኛው እንደበለጠበት ታያላችሁ፣ የኔና የናንተ አንድነት ጉዳይ ማለት። ስለዚህ አንድነቱ ላይ ትኩረት አድርጓል ኢየሱስ ክርስቶስ። እኛም ትኩረት እናደርጋለን እሱ ላይ። አሜን ትላላችሁ ወይ ወገኖቼ? አዎ፣ የመጀመሪያው ነገር ይሄ ነው ልነግራችሁ የምፈልገው። ሁለተኛውን ነገር ላንሳላችሁ። መቼም እዚህ ውስጥ በምንመለከትበት ጊዜ በመጀመሪያው ነጥብ ውስጥ እንደምታዩት ጌታችን ኢየሱስ ክርስቶስ አንደኛ ስለ አንድነት ሲጸልይ ስለ ሐዋርያቱ ነው የጸለየው። በሁለተኛ ደረጃ ደግሞ ሲጸልይ የጸለየው ለአማኞች ሁሉ ነው። ይህንን አትርሱ። ስለዚህ ይሄ የአንድነት ጉዳይ የሁላችን ጉዳይ ነው። ለዚህ ነው ጴጥሮስ ሁላችሁ በመጨረሻ አለ መልእክቱ ላይ ሁላችሁ በአንድ ልብ ሁኑ አለ። እግዚአብሔር ስሙ ለዘላለም ይመስገን። አንድ ጥቅስ ብቻ ላንብብላችሁ። ጌታችን ኢየሱስ ክርስቶስ የጸለየበትን ቅዱስ አባት ሆይ እነዚህን የሰጠኸኝን እኛ አንድ እንዲሆኑ በስም ጠብቃቸው። እግዚአብሔር የተመሰገነ ይሁን። ይህን ጸለየ። የልብ አንድነት የእግዚአብሔር ጥበቃ ያስፈልገዋል። ስለዚህም ጌታችን ኢየሱስ ክርስቶስ ስለ ጥበቃ እንደጸለየ እንመለከታለን እና በአንድነታችን ዙሪያ የእግዚአብሔር ጥበቃ አሁን አለ ማለት ነው። እንደ ሰነፍ ሴት እኔ ካላፈረስኩት በስተቀር አንድነታችን ሊፈርስ አይችልም። ሊፈርስ አይችልም። ስለዚህ በዚህ እግዚአብሔር ቃል መሰረት እንግዲህ አስፈላጊነቱን ከዚህ አንጻር ማየት ያስፈልጋል። መማር ለምን ያስፈልጋል? ሁለተኛውን ልንገራችሁ። ሁለተኛ መማር የሚያስፈልገው በጌታ በማመን ያልዳኑ ሰዎች በጌታ አምነው ይድኑ ዘንድ። ይህንንም በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 1 እስከ 23 ድረስ የጌታን ቃል ስናይ እንመለከታለን። እንዲህ ይላል፣ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም ባንተ እነርሱም ደግሞ በእኛ። አያችሁ የሚለውን ተመልከቱ። ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም ባንተ እነርሱም ደግሞ በእኛ፣ አንተ እንደላከኝ አሜን ዓለም ያምን ዘንድ ይላል። እንደገና ወረድ ብላችሁ
ዓለም ያምን ዘንድ የማያምኑ ሰዎች ምን ይሉ ዘንድ ያምኑ ዘንድ የኔና የእናንተ አንድነት በጣም ወሳኝነት አለው። የቤተ ክርስቲያን አንድነት የማያምኑትን ሰዎች ወደ እግዚአብሔር መንግስት ይጠራቸዋል። ለዚህ ነው ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 48 47 ወደ መጨረሻ አካባቢ ስታነቡ ዕለትም የሚድኑት ይጨመሩ ነበር ይላል። ከህብረት ጋር አያይዞ ከነገረን በኋላ ከአንድነት ጋር አያይዞ ከነገረን በኋላ ዕለትም የሚያምኑት ይጨመሩ ነበር፣ የሚድኑ ሰዎች ይጨመሩ ነበር። የምትጨምር ቤተክርስቲያን የልብ አንድነት ያላት ቤተክርስቲያን ናት። ለዚህ ነው የሚያስፈልገው ወገኖች። የኔና የናንተ ደግሞ ተልእኮ ዋነኛው ተልእኮ ይሄ ነው ዋነኛው ተልእኮ። ሰዎች በክርስቶስ ኢየሱስ በማመን ምን እንዲሉ እንዲድኑ ነው የኛ ተልእኮ። ሸክማችን ይሄ ነው፣ ረሃባችን ይሄ ነው። ለዚህ ነው አንድም ብዙም ሰው ሲድን እልል የምንለው የምንጮው፣ ከመላእክት ጋር ደስ የሚለን ከጌታ ጋር ደስ የሚለን ወገኖች ሆይ ነፍሳት ሲድኑ ለዚህ ነው በቃ የልብ አንድነት የሚያስፈልገው ወገኖች ሆይ። በሁለተኛ ደረጃ ከዚህ የተነሳ ወደ ሶስተኛው እንሂድና እንመልከት። ሶስተኛው ወገኖች ሆይ የመንፈሳዊ ህይወታችን ጤናማነት መመዘኛ ስለሆነ እንዲሁም የአንዲትን ቤተክርስቲያን ጤናማነት ወገኖች ሆይ የጤናማነቷ መለያዋ አንድነቷ ነው። ወቁ አንድነቷ ነው። እግዚአብሔር የተመሰገነ ይሁን። ጤናማ አማኝ የቤተክርስቲያን አንድነት ጉዳይ ያሳስበዋል። ጤናማ ቤተክርስቲያን ደግሞ አንድነቷን ጠብቃ ታገለግላለች፣ ህብረት ታደርጋለች። ጤናማ እናታችን ቼክ አድርጉ። የቤተክርስቲያን አንድነት ጉዳይ ጤናማ የሆነ አማኝ ያሳስበዋል፣ ይጸልያል። በቃ የማናጋት የማፍረስ ምክንያት አይሆንም፣ የአንድነት ግን ምክንያት ይሆናል። ሌላው አራተኛው ወገኖች ሆይ ስለ አንድነት ማወቅና መማር የሚያስፈልገን የእግዚአብሔር ዓላማ በቤተክርስቲያን በአግባቡ ተግባራዊ እንዲሆን በአግባቡ እንዲፈጽም እግዚአብሔር ሊሰራ ያለውን ነገር እንዲሰራ ላልዳነው መዳን እንዲሆንለት ለዳኑት ደግሞ መታነጽ ይሆንላቸው ዘንድ ወገኖች ሆይ አንድነታችን እንዳይፈርስና እንዳይናጋ በጣም በጥንቃቄ ልንይዘው ይገባል። ልክ ሰው በጥንቃቄ የሚበራን ሻማ እንደሚጠብቅ ሰው በጥንቃቄ በእጁ ያለውን እንቁላል እንደሚጠብቀው፣ ምክንያቱም እንዳይጠፋ እንዳይሰበር እንዳይበላሽ ተጠንቅቆ እንደሚይዘው እንደዚሁ በጥንቃቄ አንድነታችንን ልንይዘው ይገባል። ለምን መሰላችሁ? ሰዎች የሚድኑበት ስለሆነ። ለምን? እኔና እናንተ የምንታነጽበት ስለሆነ ማለት ነው። አንድነት የሌላት ቤተክርስቲያን ውስጥ መታነጽ የሚባል ነገር የለም። እወቁ። ሰዎች ከዳኑን ደግሞ ከጌታ ምሕረት የተነሳ ብቻ ነው የሚድኑት። ይህን ማወቅ አለብን ወገኖች፣ ይህን ማወቅ አለብን። እግዚአብሔር አምላክ ይርዳን። በአምስተኛ ደረጃ የምነግራችሁ በቤተ ክርስቲያን መለያየት ከሚያደርጉ ሰዎች ፈቀቅ እንድንል ነው። ሌላው ፈቀቅ እንድንል ነው። ምን ይላል መሰላችሁ? ቲቶ መጽሐፍ ምዕራፍ 3 ሮሜ መጽሐፍ ምዕራፍ 16 እንደዚህ ይላል። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስለው ሰው ምን በል ራቅ። በቃ አለቀ። ቀጥሎ የእግዚአብሔር ቃል ሮሜ 16 ላይ እንዲህ ይላል። አላችሁ? እስኪ ከፍ አድርጉ እጆቻችሁን። አላችሁ? ጎሽ ተባረኩ። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ፣ ከእነርሱም ፈቀቅ በሉ። ጳውሎስ ለሮሜ ሰዎች የጻፈው መልእክት ነው። ተመልከቱ፣ አማኞች የመለያየት ምክንያት የሚሆኑት እውነተኛውና ትክክለኛውን ትምህርት ሲቃወሙ ነው። አንዱ ይሄ ነው። ስለዚህ በእውነተኛ ትምህርት ላይ መቆም አለብን ማለት ነው። መቆም አለብን። አንዱ ይሄ ነው የሚነግረን አሁን የነገርኳቸው የመጽሐፍ ቅዱስ ክፍል። በተሳሳተ ወይንም ጤናማ ባልሆነ ትምህርት ምን ሲል ሲወሰድ አማኝ የመለያየት ምክንያት ይሆናል። አንድነትን ማናጋት ይጅም። ሌላው መጽሐፉ የሚነግረን ክፉ በሆነ ባህሪ ምክንያት አንድነት ሊናጋ እንደሚችል ነው እዚህ ስፍራ ላይ የሚነግረን። በነገራችን ላይ አንድነትን የሚያናጉ ሰዎች ጠማማ ሰዎች ናቸው። መጽሐፍ ጠማማ ስላላቸው ነው እኔ ጠማማ ብለው። ጠማማ በሉ ልበላችሁ እስቲ በሉ። መጽሐፍ ቅዱሳችን በቃ ጠማማ እንዲሆን አውቀ ነው የሚለው። የመንፈስን አንድነት የሚያናጋ ሰው፣ በቤተ ክርስቲያን የመንፈስ አንድነት ላይ የሚነሳ ሰው፣ እሱ ሰውዬ ጠማማ አማኝ ነው። ጠማማ አገልጋይ፣ ጠማማ የቤተ ክርስቲያን መሪ። እግዚአብሔር ከዚህ ይጠብቅ። አሜን ትላላችሁ ወገኖች? የመለያየት ምክንያት ከሚሆኑ ሰዎች ጋር ሲተባበር ለቤተ ክርስቲያን የመናጋት ምክንያት ይሆናል። አማኝ ሲተባበር ከእንደዚህ አይነት ሰዎች ጋር
ለዚህ ነው ቲቶ ጳውሎስ ለቲቶ ሲጽፍ ለሮሜ መልእክት ሲጽፍ ፈቀቅ በሉ ራቁ ከእንደዛ አይነት ሰዎች አንዴ ገሰው ሁለቴ ገሰው ምን ማለት ነው ምከረው ከዛ አስጠንቅቀው ከዛ በኋላ አላውቀም በለው በቃ ራቀው ለምን አብረን እንዳታናጋ ቤተክርስቲያን አንድነት እንዳትተባበር ከዚህ ሰው ፈቀቅ በል ራቅ ከዚህ ሰው አርቀው ደግሞም ራቅ የመንፈስ አንድነትን የሚያናጉ ሰዎች በምንም ታምር ቤተክርስቲያን ይሄን መድረክ መስጠት የለባትም የዛን ጊዜ ትውልዱን አሳልፋ ሰጥታለች ማለት በጣም መጠንቀቅ ያስፈልጋል ወገኖች እግዚአብሔር በቤተክርስቲያን አንድነት ጉዳይ በጣም ሲሪየስ ስለሆነ ማለት ነው ሲሪየስ ስለሆነ እና ተመልከቱ የመለያየት ምክንያት መሆን እውነተኛውን ወንጌል መቃወም ነው የመለያየት ምክንያት መሆን የሰዎችን እምነት ያናጋል ማሰናከያ መሆን ነው የመለያየት ምክንያት መሆን ጠማማነት ነው ይሄ ጠማማነት ምን አይነት ጠማማነት ነው ብዬ አሰብኩ አንድ መጽሐፍ ሳነብ ከትዕቢት የተነሳ የሚመጣ ጠማማነት ነው ይላል ትዕቢተኛ ነው ማለት ነው ይሄ ኃጢአት ነው የቤተክርስቲያን አንድነት ማናጋት የሥጋ ስራ ነው ወገኖች እንዲህ ያሉትን አማኞች ደግሞ ቤተክርስቲያን በተለይ መሪዎች እንዳልኳችሁ መምከር ማስጠንቀቅ መገሰጽ ከዛ በኋላ መራቅ ያስፈልጋል ማለት ይሄንን ነው መጽሐፍ ቅዱሳችን የሚያስተምረን ጌታ ስሙ ለዘላለም የተባረከና የተመሰገነ ጥቂት ወደ ምንባብ ክፍላችን ከተመለስኩ በኋላ እንጨርሳለን የምንባብ ክፍላችን ላይ አሁን ወደ ሐዋርያት ሥራ መጽሐፍ እንመለስና ትንሽ ነገር ብቻ ለማየት እንሞክር በጥንቷ ቤተክርስቲያን የነበረው የልብ አንድነት የጌታ የኢየሱስ ክርስቶስ የጸሎት መልስ ነው ስንት ሰው አሜን ይላል አሜን በሉ አንድ ላይ አሜን እኔ ለጌታ ለኢየሱስ ክርስቶስ የጸሎቱ መልስ ሆናለሁ እንጂ የጸሎቱ እንቅፋት አልሆንበትም አንድነትን እያናጋው ማለት የጸሎቱ መልስ ነው የምታዩት መልስ ሆነዋል እነዛ ወገኖች እነዛ አገልጋዮች እነዛ እግዚአብሔር ባሮች ወገኖች እኔ ለመናጋቱ ምክንያት አልሆንም ለጸሎቱ እንቅፋት አልሆንም ነገር ግን የጸሎቱ መልስ ሆኜ እቀርባለሁ እግዚአብሔር የጸሎት መልስ እንድትሆኑለት ይፈልጋል ጌታ ኢየሱስ ክርስቶስ አሜን ይበል ጉባኤው አንድ ላይ ጸሎት መልሱ ነው ወገኖች ጸሎት መልሱ ነው አንዳች ነገር ቢኖራችሁ በፍቅር መነጋገር ይቻላል መሪዎች በሩ ክፍት አይደለም በፍቅር መነጋገር አይቻልም ማውራት አይቻልም መመካከር አይቻልም ይቻላል በሩ ክፍት ነው ወገኖች ክፍት ነው በፍጹም የቤተክርስቲያን በር ዝግ አይደለም አንነጋገር ማለት አይደለም እንነጋገራለን ቀር ያለን ነገር እናወራለን በይቅርታ እንፈታለን በፍቅር እንፈታለን እናወራለን እንጫወታለን በራችንን ከፍተን እግዚአብሔር ይባረክ ያለ አመጽ ያለ ትዕቢት አይደል እዚህ ጋር ክፍተት አለ ፕሊስ መሪዎች ማለት ይችላልው ገብቼ እችላለሁ ከዚህ ውጪ ግን ለማናጋት ከተነሳው በጌታ በኢየሱስ ክርስቶስ ጸሎት ፊት እየቆማችሁ መጽሐፍ እንደዚህ ይላል የእግዚአብሔርን ቤተክርስቲያን የሚያፈርሳትን እሱን እግዚአብሔር ያፈርሰዋል ሰይጣን አይደለም ያፈርሳችሁ ራሱ እግዚአብሔር ነው እግዚአብሔር ያፈረሰለት ራሱ እግዚአብሔር ምሮ ካልተነሳ እንደፈረሰን ነው መንታ ቤቱን የሚያፈርሰውን እሱን እግዚአብሔር ያፈርሰው ይሄ ግልጽ አርጎ ጳውሎስ በመልእክቱ ላይ ይሄንን ጽፏል ስለዚህ እግዚአብሔር አምላክ እኔና እናንተን ይርዳ እስቲ አሜን በሉ አንድ ላይ አሜን ጌታ የተባረከና የተመሰገነ ስለዚህ ተመልከቱ ምዕራፍ 1 እና 2 እንዲህ ምዕራፍ 1 እና 2 ወደ ሁሉም እስከገባን ጊዜው አይበቃም ነገር ግን ምዕራፍ 1 እና 2 ስትመለከቱ የሚገርመው ሐዋርያት ሥራ መጽሐፍ ምዕራፍ 1 ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ እንደተጻፈው የ120ዎቹን በልብ አንድነት ያደርጉ የነበረውን ጸሎት ታያላችሁ ጌታ ይባረክ በልብ አንድነት ጸለዩ እሺ ከዛስ መንፈስ ቅዱስ መጣ የእግዚአብሔር ኃይል መጣ ያ የጌታ የተስፋ ቃል ተፈጸመ ከአብ የሰማችሁትም እኔም የነገርኳችሁ ያለው ተፈጸመ እንዲፈጸም ግን በልብ አንድነት እነሱ መጸለይ ነበረባቸው ስለዚህ 120ዎቹ በልብ አንድነት ይጸልዩ ነበር ምን ነበር ለጸሎታቸው መልስ የልብ አንድነታቸው መልሱ ምን ነበር የመንፈስ ቅዱስ ኃይል ወረደ እስቲ አሜን ይበል ጉባኤ አንድ ላይ ወረደ በቃ መንፈሱ በታላቅ ክብር ይምጣ ቤቱን ይሙላው ኃይል ይለቀቅ እሳቱ ይንደድ ክብሩን እንይ ወገኖች ሆይ እንይ በቃ አንድ ይሄንን ታያላችሁ ቀጥሎ የ11ዱን ደግሞ ሐዋርያት በልብ አንድነት መቆም ታያለ መንፈስ ወረደ ጴጥሮስ ድግ ሲል 11ዱም ተነሱ አብረው ቆሙ እግዚአብሔር ይባረክ አብረው ቆሙ
የዚህስ ደግሞ አብሮ የመቆምና አብሮ ወንጌልን የመስበክ የመመስከር መልሱ ምን ነበር ካላችሁ 3000 ነፍስ ዳን። ስለዚህ የሁላችሁ ልባችን አንድ ሲሆን የመንፈስ ቅዱስ ኃይል መንቀሳቀስ ይጀምራል። ክብሩ በእግዚአብሔር ቤቱ በእግዚአብሔር ክብር መሞላት ይጀምራል። አያችሁ፣ የመንፈስ ቅዱስ ኃይል መስራት ይጀምራል። ልባችን አንድ ሲሆን ብዙ ነፍሳት መዳን ይጀምራሉ። አሜን ትላላችሁ ወገኖች? መዳን ይጀምራሉ ሰዎች። አትጠራጠሩ። እኛ ልባችን አንድ ይሁን እንጂ ብዙዎችን አሳልፎ ይሰጣል። ለአገልግሎት በልብ አንድነት ቆም። ሌላው የምትመለከቱት የ120ዎቹን በምስክርነታቸው የዳኑትን ሰዎች ያላቸውን በአንድነት ማድረጋቸውን ታያላችሁ። አለፍ ብላችሁ ስታነቡ 120ዎቹ አሉ፣ 3000 ነፍሳት አሉ። አንድ ላይ ሲደመሩ 3100 ነፍሳት ሆነዋል። የሚገርመው ነገር አንድነታቸው ቀጠለ። በቃ እነዚህ ሰዎች ቀጠለ አንድነታቸው። ከዚህ የተነሳ ተመልከቱ መጽሐፍ ምን ይላል? አይደለም እነሱ ብቻ ያላቸውንም አንድነት አደረጉ ይላል መጽሐፍ። አንድነት አደረጉ በቃ ያላቸውን ሁሉ። አቤት ያቺ የጥንቷ ቤተክርስቲያን። ታዲያ ያላቸውን በአንድነት በማድረጋቸው ምክንያት ምን ነበረ መልሱ ካላችሁ፣ አንድስ እንኳን ችግረኛ በመካከላቸው አልነበረም። አሜን ይበል ጉባኤው። አቤት አንድነት፣ አቤት አንድነት ወገኖች ሆይ አንድነት። ሌላው በየቀኑ በአንድ ልብ በመቅደስ ይተጉ ነበር ይላል። ታውቃላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 3 ምዕራፍ 2 ስታነቡ በመቅደስ ስለመትጋታቸው ይነግረናል። በቀን 3 ጊዜ በመቅደስ ጸልያሉ። የአይሁድ ልማድ ነው። እነሱም በዛው መቅደስ ውስጥ ይተጉ ነበር። የሚገርመው ነገር ግን ምዕራፍ 3 ላይ ሲደርሱ እንደተለመደው ለጸሎት በሚሄዱ ጊዜ አንድ ሽባ ጴጥሮስ ተመለከተ። እጁን ዘርግቶ ስጠኝ ሲለው ብርና ወርቅ የለንም፣ ያለንን ግን እንሰጣለን። ተነስ፣ በጌታ በኢየሱስ ክርስቶስ ስም ተመላለስ፣ እንካ እጄን አለው። ብድግ አለ። ሽባው ተተረተረ። 5000 ነፍስ አዳነ። አቤት አንድነት! አቤት የዮሐንስና የጴጥሮስ መጠባበቅ አንድነታቸው! አቤት በመቅደስ ይደረግ የነበረው ያ ጸሎት መልሱ! ሃሌሉያ! መቅደሱ ተናወጠ። ያልተለመደ ነገር በመቅደሱ ውስጥ ሆነ። አንድ ሽባ ሰው ተተረተረ። ወንጌል ተሰበከ። ወደ መቅደስ ለጸሎት የመጡ አይሁድ ወደ 5000 የሚደርሱ በክርስቶስ ኢየሱስ አምነው ዳኑ። ቤተ ክርስቲያን 8120 ነፍስ ሆነች። አቤት እግዚአብሔር የተባረከ ይሁን። እንዴት አደራጁት? እንዴት መሩት? መልሱ በጌታ እጅ ነው። ብቻ ልባችን አንድ ይሁን እንጂ ወገኖች፣ እግዚአብሔር ምርኮ በምርኮ ያደርገናል። አሜን ትላላችሁ ወይ ወገኖች? አዎ፣ ልባቸው አንድ ስለሆነ አብረው ለመጸለይና ለማገልገል አልተቸገሩ። ልባቸው አንድ ስለሆነ ያላቸውን በአንድነት ለማድረግ አልተቸገሩ። ተመልከቱ፣ በየቀኑም ለመትጋት እነዚህ ሰዎች አልተቸገሩ። በ120ዎቹ የጀመረው የልብ አንድነት በ3000ዎቹ በ5000ዎቹም ቀጠለ። እግዚአብሔር በታላቅ ክብር በዛ ቸርች ውስጥ ማለፍ ጀመረ። ታምራት ሆነ፣ ምልክት ሆነ፣ ድንቅ ነገር ሆነ፣ ታላላቅ ነገሮች መሆን ጀመሩ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። እኔ እላችኋለሁ ያ ይናፍቀኛል፣ ያ ይርበኛል። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ጥቂት ወደ 120ዎቹ ልምጣና ትንሽ ነገር ነግሬያችሁ እንጨርስ። ወደ 120ዎቹ ስትመጡ ወገኖች ሆይ በጣም በልቤ ስላለ ይሄን ልነግራችሁ እወዳለሁ። እነዚህ 120ዎቹ የሚገርማችሁ ነገር በመጽሐፍ ቅዱሳችን ስንመለከት ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ደጋግመው አይተውታል። አቤት በትንሣኤ አካል ደጋግመው ነው ያዩት። እሱም ራሱን አሳያቸው ይላል፣ እነሱም አዩት ይላል። ሲያዩት በተደጋጋሚ ነው። በቃ እርግጠኛ እንዲሆኑ መነሳቱን ማለት አቤት እንዴት ድንቅ ነው! እግዚአብሔር የተመሰገነ ይሁን። ኢየሱስን በትንሣኤ አካል ማየት ወገኖቼ ዝም ብለን ስለምንሰብከው ነው እንጂ እኮ አስደናቂ ቀን እኮ ነው። ያቀ ለ120 በተደጋጋሚ ይገለጥ ነበር፣ ይታያል። አዩት ይልና አሳያቸው ራሱን ይላል። ሃሌሉያ! ጉባኤው ሃሌሉያ ይበል እስቲ። ለምን እኔ ብቻ ሃሌሉያ በሉ እስቲ አንድ ላይ ሃሌሉያ! ያ ቀን የሚገርም ቀን፣ የሚደንቅ ቀን ነው ወገኖች። አዩት፣ ራሱን አሳያቸው። በዚያ ቀን በመጨረሻው ቀጥሎ በእግዚአብሔር ቃል ውስጥ ስንመለከት ወገኖች ሆይ ስለ እግዚአብሔር መንግስት ምን አደረጋቸው ይላል? ነገራቸው፣ አስተማራቸው ይላል። ስለ እግዚአብሔር መንግስት እየተገለጠ ምን ነበር የሚያደርገው ካላችሁ ብዙ ነገር ሊያደርግ ይችላል። ብዙ ነገር አድርጎ ሊሆን ይችላል። መጽሐፍ ቅዱሳችን ስናጠና ልንመለከት እንችላለን። አንዱ ግን ያደርግ የነበረው ስለ እግዚአብሔር መንግስት ይነግራቸው፣ ያስተምራቸው። ሃሌሉያ! በስጋ ወራት የነበረውን አገልግሎት ከትንሣኤም በኋላ ቀጠለው፣ አስተማራቸው። ሲያገኛቸው ያስተምራቸው። ምን? የእግዚአብሔር መንግስት።
ሲያገኛቸው ሊወርድ ያለውን የጌታ መንፈስ ጉዳይ ይነግራቸው። አብ አስቀድሞ የተናገረውን እኔም ደግሞ የነገርኳችሁን ያ ይፈጸማል ያለውን ያ ይመጣል ያለውን ያ ይወርዳል ያለውን ትጠመቃላችሁ ያለውን መጥምቁ ዮሐንስ የተናገረውን አሁን ከጥቂት ቀን በኋላ ይፈጸማል ይላቸዋል። የናዝሬቱ ኢየሱስ የጌቶች ጌታ። እነሱ ምንም እንኳን በወቅቱ ባይገባቸው መንግስት መቼ ተመልሳል? ኖ እሱ የእናንተ ጉዳይ አይደለም። ዘመናትንና ወራትን የሚያውቅ እግዚአብሔር አለ። እሱ የእናንተ ጉዳይ አይደለም። የእናንተ ጉዳይ ሰማያዊ ነው። ኃይል ይመጣባቸዋል፣ መንፈስ ይወርድባቸዋል። ከዛ በኋላ ምስክሮቼ ትሆናላችሁ። በእናንተ ላይ ያለኝ ዓላማ ይሄ ነው። አይናችሁን ከዚህ ላይ አንሱ፣ ከምድራዊው ወደ ላይ ተመልከቱ። ለእስራኤል መንግስት ሳይሆን ለእግዚአብሔር መንግስት ተጠርታችኋል እናንተ ይላቸዋል የናዝሬቱ ኢየሱስ። እየተገለጠ ይህንን ይነግራቸው ነበር ወገኖች። አቤት ያ ቀን! እንዴት አይነት ድንቅ ቀን ነው! እግዚአብሔር ይመስገን። ሃሌሉያ! በብዙ ማስረጃ ራሱን እያሳያቸው ወገኖች እንዲህ ያለውን ነገር ሁሉ ይነግራቸው ነበር። በዛ ውስጥ እንግዲህ የመጨረሻ ንግግሩን ታያላችሁ። ይሄ መጨረሻ ንግግር የሚባለው ነገር ደግሞ ትልቅ ቦታ የሚሰጠው ነው በማናችንም ዘንድ ማለት ነው። ሰው ወደ ማብቂያው ላይ ወደ መጨረሻው ላይ ብዙ ነገር ይናገራል አይደል ተብሎ ይጠበቃል። እኛም ቀን ነው የምንጠብቀው። አባቴም ብየዋለሁ፣ ወደ መጨረሻ አካባቢ ሊሄድ እንዳለ አውቀናል። ንስሐ ገብቷል፣ ጌታ ኢየሱስን ተቀብሏል። እግዚአብሔር የተባረከ ይሁን። ታናሼ ከኔ ይልቅ ደፋር ነው። ስለዚህ ጠጋ ብሎ የምትነግረን ነገር አለ እና የሚለውን አለ ሄደ። የመጨረሻ ንግግር ይጠበቃል። አሰፍስፋችሁ ነው የምትጠብቁት። ኢየሱስ አሁን ሊያደርግ ነው። የመጨረሻውን ንግግር እያደረገ ነው እና የሚገርማችሁ ነገር ራሱን ማሳየት ብቻ አለ። የመጨረሻ ንግግሩን ተናግሯቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ በኋላ ከፍ ሲል ሲያርግ ምን አሉት ይላል? ተመለከቱት ይላል። ከፍ ሲል ሲያርግ አዩት። አቤት! ኢየሱስ በትንሣኤ አካል አዩት። በትንሣኤ አካል ሲያስተምር አዩት። እሱም ታያቸው። ከዛ በኋላ ደግሞ ከፍ አለ። ይሄ እኮ የሚገርም ነገር ነው። ኧረ ጩሁ እንደምንም። እኔ እኮ ሩጥ እያለኝ ነው። እስቲ እንደምንም ሃሌሉያ በሉ እስቲ። ኧረ ቀኝ እጆቻችሁን አንሱ። የወንጌላዊ አለማውን ብቻ ነው የሰማሁት። ከፍ አድርጉ እስቲ እጆቻችሁን። ሃሌሉያ በሉና ጩሁ እስቲ። ያ ቀን ድንቅ ቀን ነው። ኢየሱስ በትንሣኤው አካል የተገለጠበት፣ ኢየሱስ በትንሣኤው አካል ያረገበት፣ ከፍ ያለበት ያንን ይመለከታሉ። ኢየሱስ ይሄዳል ወደ ላይ። አቤት ያ ቀን ለ120ዎቹ እንዴት አይነት ድንቅ ቀን ነው! እግዚአብሔር ስሙ ለዘላለም ይመስገን። ከትውልድ መካከል የኢየሱስን ማድረግ 120ዎች ብቻ ናቸው ያዩት። እሱ ብቻ አይደለም። ቀጥሎ የሚገርመው ነገር ኢየሱስ ሲሄድ እያዩት ወደ ላይ 2 መላእክት መጡ። ማድረጉን ማየት በትንሣኤ አካል ማየት እሱን አይበቃም። ደግሞ መልአክ አዩ፣ 2 መላእክት። ከዛ የመላእክቱን ድምፅ ሰሙ። እግዚአብሔር ይመስገን። እንዲህም አሏቸው፣ ተመልሶ ይመጣል። ስለምን እዚህ ቆማቸዋል? መላእክትን ማየት፣ መላእክትን መስማት። አቤት ያ ቀን እንዴት አይነት ድንቅ ቀን! ጉባኤው አሜን አይልም? እናንተ አትነሱም እንዴ? ተነሱ እስቲ እንዴ! ጌታ ምን ሆናችኋል? ኳየሮች አትጮም? መዝሙር አትቀበሉ? እግዚአብሔር የተባረከ ይሆን። እስቲ እልልታ አሰሙ አንድ ላይ። ሃሌሉያ! አቤት ያ ቀን፣ ያረገበት ቀን፣ የመጨረሻ ንግግሩን የተናገረበት ያ ቀን፣ አስደናቂ ቀን። ከዚህ በኋላ ወገኖች ሆይ ምን ሆነ? እንደቆማችሁ ነግራችሁ እንጸልያለን። ከዚህ በኋላ የሆነው ነገር ኢየሱስ ከሄደ በኋላ የሚገርማችሁ ነገር እነዚህ 120ዎቹ አብረው የጌታን ቃል ታዘዙት። በአንድ ልብ ታዘዙት። እንዲህ ብሏቸው ነበር፣ ወደ ኢየሩሳሌም ሂዱ፣ ከኢየሩሳሌም እንዳትወጡ ታዘዙት። አብሮ መታዘዝ። ጉባኤ ውስጥ አብሮ መታዘዝ። አንዳንድ ጊዜ መታዘዝ በግል ሕይወት መታዘዝ እንደ ቤተክርስቲያንና እንደ ህብረት ወደኛ ይመጣል። ይሄ እንደ ህብረት የመጣ መታዘዝ ነው። ገብቷቸዋል? አብሮ መታዘዝ በሉሲ። በልብ አንድነት መታዘዝ፣ ልብን አንድ አድርጎ መታዘዝ። ይህን ታያላችሁ። ከዚያስ ቀጥሎ አብሮ ማመን። ጌታ የተናገረውን አብረው ምን አደረጉ? አመኑ። ስላመኑ ስለታዘዙ ነው ኢየሩሳሌም ድረስ 1 ኪሎ ሜትር ከነበሩበት ከደብረ ዘይት ተራራ የሄዱት ወገኖች። ከዛስ አብሮ በጸሎት መትጋት።
አንድም ሰው አልጎደለም። ስቲል ናው ልባቸው አንድ ነው። አብሮ በጸሎት መትጋት፣ ይሄ መንፈስ ውስጣችሁ ይግባ። ሲያሜን ይበለ። የጉባኤ አንድ ላይ መንፈሱ ይግባባችሁ። አብሮ መታዝ፣ አብሮ ማመን፣ አብሮ መጸለይ። እንዴት? በትጋት። ለምን? ጌታ ኢየሱስ ከጥቂት ቀን በኋላ ብለዋል እና ከጥቂት ቀን በኋላ ምን ይሆናል? ጌታ ያለው ይሆናል። እስከዚያስ እንጸልያለን። አብሮ መጸለይ። ከዚያስ አብሮ መወሰን። በይሁዳ ጉዳይ ላይ ጴጥሮስ አስተዋለ። አየ፣ በመታዘዝ በማመንና በጸሎት ውስጥ ማስተዋል አለ። አይኑ ተከፈተ። የመዝሙረ ዳዊት መጽሐፍ ወደ ልቡ መጣ። ስለ ይሁዳ የተጻፈ ሹመቱን ሌላ ሰው ምን ይበለው ይውሰደው ተብሎ ተጽፏል። ስለዚህ በይሁዳ ምትክ አንድ ሰው መሾም አለበት እና ከጌታ ጋር መመዘኛውንም አወጣ። አቤት ጥበብ፣ አቤት ማስተዋል! የት አለ? በመታዘዝ ውስጥ የት አለ? በማመን ውስጥ የት አለ? በጸሎት ውስጥ አለ። አሜን ትላላችሁ ወገን? በቃ ይህን አስተዋለ፣ ይህን ተረዳ። ኧረ እግዚአብሔር ስሙ ለዘላለም የተባረከ። ስለዚህ አብረው ምን አሉ? ስለ ይሁዳ ወሰኑ። ማቲያስን አመጡና ምን አሉት? አቆሙትና ጌታ እግዚአብሔር ወይ ብለው መጸለይ ጀመሩ። ምን አይነት ጸሎት ጸለዩ? እንግዲህ እኛ አንሾመው፣ ኢየሱስ እኛን ሾሞናል፣ አንተ ግን ማቴዎስን ሹመው። በቃ የሰውን ልብ የምታው ጌታ ይህን ሰው ሾመው ጌታ 12ኛ ሆኖ ገባ። እግዚአብሔር የተባረከና የተመሰገነ። እኔ ይህን ቦታ ብተው እኔ ባላገለግል ወዮልኝ ለኔ። የሚገባ ግን አይጠፋም። ዛሬ አገልግሉ ስንባል እምቢ የምንል ሰዎች አስተውሉ። የሚገባ አይጠፋም። በአንተ ተራ ውስጥ ይገባባል። እግዚአብሔር ሰው አለው የተደበቀ። ማቴዎስ የሚባል ዮሴፍ የሚባል ኢየሱስን በብዙ ይከተሉ የነበሩ ነገር ግን የማይታወቁ ያመጣል። የማይታወቁ ሰዎችን እኔ እምቢ ብለው ይሰጣል ለሌላ። አይዟችሁ እሺ፣ አደከምኳችሁ አይደል? ግድ የለም ቆይ። አብረው መወሰን። ከዛስ ከሰማይ የመጣውን ድምፅ አብሮ መስማት። መጣ ድምፅ። ልክ ይህን ሲጨርሱ የጌታ መንፈስ መጣ። ያ ጥቂት የተባለው ቀን 10 ቀን ነው። ኢየሱስ ክርስቶስ እንደተናገረ እንደዚሁ መንፈሱን ላከው። አብ አስቀድሞ በነቢያት እንደተናገረ እንደዚሁ መንፈሱ መጣ። ኃይል መጣ፣ ቤቱን ሞላው። ወገኖች ሆይ አብሮ ከሰማይ የመጣውን ድምፅ ሰሙ። አብሮ መስማት በሉስ። ሃሌሉያ። በቃ አብረው ሰሙ። ያልሰማ አንድም የለም። 120ም የሚሰሙት ድምፅ መጣ። ይሄ እኮ ድንቅ ነው። ማድረጉን ማየት አይበቃም? በትንሣኤ አካል እሱን ማየት አይበቃም? ዛሬ ደግሞ መንፈሱን ያሉ። ወየው እንዴት አይነት መታደል ነው! እረ የእግዚአብሔር ክብር ይምጣ። ያ ጌታ እረ አልተለወጠም ወገኖች። ዛሬም ቢሆን እሳቱ ይንዳ፣ ክብሩ ቤቱን ይሙላ። ሃሌሉያ። ከዛ ቀጥሎ የምታዩት አብረው ምን አደረጉ? እሳቱን አዩት። አብሮ ማየት። አይኖቻቸው 120ም ተከፈተ። ተመልከቱ። ሲያርግ አይተውታል። መላእክት አይተዋል። አሁን ደግሞ የተከፋፈሉ ልሳኖች ያሉ። አሁን ደግሞ ድምፅ ያሉ። እኔ ድምፅ እንዴት እንደሚታይ አላውቅም። ፓስተሮች ድምፅ እንዴት ነው የሚታየው? ይኸውላችሁ አንዳንዱ ነገር አይገባል። ባይገባንም ግን ድምፅ አይተዋል እንላለን ማለት ነው። እስቲ አሜን በሉ አንድ ላይ። ድምፅ መስማት፣ ድምፅ ማየት። የተከፋፈሉ ልሳኖች ምን አሏቸው? ታዩአቸው። ደግሞ ሁሉም መጡና በሁሉም ላይ ተቀመጡበት። ከዛ የመጨረሻው ሁሉም አብረው መንፈስ ቅዱስን ተሞሉ። ሁሉም በልሳን ተናገሩ። አካባቢው ተናወጠ። ሰከሩ በእግዚአብሔር መንፈስ። አቤት የልብ አንድነት፣ አቤት መጣበቅ፣ አቤት መያያዝ። ተናፈቃቸው አይቀር ለእግዚአብሔር ቤት ይህንና እግዚአብሔር በታላቅ ክብር መጣ። መንፈሱ መጣ፣ ገባ ወደ መካከላቸው። አይኖቻቸው ተከፈተ፣ ጆሮአቸው ተከፈተ። ማየት ጀመሩ፣ መጸለይ ጀመሩ። አፋቸው ተከፈተ፣ በማያውቁት ቋንቋ መናገር ጀመሩ። መጨረሻም ነገራችሁ ይህ ሁሉ ከሆነ በኋላ አብረው ደግሞ ፍሬ አዩ። አብረው የአንድነታቸውን ውጤት ተመለከቱ። እስቲ አሜን በሉ አንድ ላይ። በቃ ውጤቱን እንዴት አዩት ካላችሁኝ፣ ጴጥሮስ በመንፈስ ሆኖ ብድግ ብሎ ቆመ። ሃሌሉያ። ትላንት በይሁዳ ጉዳይ ቆሟል። ዛሬ ደግሞ ለወንጌል አገልግሎት እግዚአብሔር 2 ጊዜ አቆመ። ታውቃላችሁ፣ በ120ዎቹ ፊት አቆመው። ወደ 15,000 በሚጠጋ አይሁዳውያን ፊት አቆመው። መንፈስ ቅዱስ ካልሆነ በዚህ ሁሉ ሰው ፊት መቆም እጅግ በጣም አስቸጋሪ ነው። አንዳንዴ ማይኩን ረሳዋለሁ። በጣም ይቅርታ አድርጉልኝ። እሺ፣ ያው ጴጥሮስ ያለ ማይክ ሰብኳል የሚለውን አምኜ ይሁን አላውቅም፣ ግን ብቻ
የሚገርማችሁ ነገር ቆመ፣ ግጥ ብሎ ቆመ። አብረውት 11ዱም ተነሱና አጠገቡ ቆሙ፣ ማቲያስን ጨምሮ ቆሙ። ከዚያ በኋላ እኔ ይገርመኛል ስብከቱ፣ አነሳሱ፣ ጥበብ፣ ማስተዋል ያለው አጭር ስብከት፣ ግልጽ የሆነ በሞቱና በትንሣኤው ላይ መሰረት ያደረገ አደገኛ ወንጌል ሰበከ። 3000 ሰው መሮጥ ጀመረ። ይሄ ነው የአንድነት ውጤት። እስቲ አሜን ይበል ይሄ ጉባኤ። ሰዎች እንዲድኑ እንፈልጋለን ወይ? በሽተኞች እንዲፈወሱ ትፈልጋላችሁ ወይ? ታምራትና ድንቅ እንዲሆን ትፈልጋላችሁ ወይ? ያ ጥንት የሰራው እግዚአብሔር አላረጀም ወይ? አላረጀም። ያው ነው ወይ? መልሱልኝ። ያው ነው። ይሰራል ወይ? ዛሬም ይሰራል። ግን እኔና እናንተን ማግኘት ስላላገኘን ወገኖች ወይ፣ ምልክት ትፈልጋላችሁ ወይ? ድንቅ ነገር ትፈልጋላችሁ ወይ? ትፈልጋላችሁ ወይ ወገኖች ወይ? መናፍስት እንዲመቱ ትፈልጋላችሁ ወይ? ሰዎች ከመናፍስት እስራት እንዲፈቱ ትፈልጋላችሁ? ይሄ ቤት በክብር እንዲጥለቀለቅ ትፈልጋላችሁ ወይ? መቆም እስከማንችል ድረስ ቤቱ በክብር እንዲሞላ ትፈልጋላችሁ ወይ? አገልጋዮች ከመካከላችን በኃይል እየተቀቡ እንዲወጡ ትፈልጋላችሁ ወይ? እግዚአብሔር ትውልድን እንዲሰጠን ትፈልጋላችሁ ወይ? ምትክ እንዲሰጠን ትፈልጋላችሁ? በክብር ወደ እግዚአብሔር ቤት እንድንገባ ትፈልጋላችሁ ወይ? ናፍቀን ወደ እግዚአብሔር ቤት እንድንመጣ ትፈልጋላችሁ ወይ? እግዚአብሔር እንዲህ ነው የሚላችሁ በመንፈሱ፣ ልባችሁን አንድ አድርጉ። እንጸልይ።